ልታደርጊ ነው? ጋዝ አነድሻለሁ። ምን? አዎ ትሰሚኛለሽ? ኪንጎን እንዲፈታ ታደርጊዋለሽ። አለበለዚያ ወንድምሽ ጋር ደውለሽ እዚህ ድረስ ይዞት እንዲመጣ ታደርጊያለሽ። አለበለዚያ ግን ቤዛ አትለማኝኝ፣ አነድሻለሁ። ወይኔ አንቺ አምሻል እንዴ? አዎ ያመኛል። ትሰሚኛለሽ? በኪንጎ ከመጡብኝ ያመኛል። ቤዛ በማይመጣ ሰው ነው የመጣሽብኝ። ወይኔ ጉዴ! ምን እያደረግሽ ነው? ዘጊ አፍሽን። ያምሻል እንዴ? ምን እያደረግሽ ነው? ዝም በይ። ለዚህ ከባቡሬ ፍቅር ያዛት ቤዛ በጋዝ ተርከፍክፎ ቅምጥል ልታቃጥላት ወስናለች። ኪንጎን ካላመጣሽ አነድሻለሁ ብላለች። ቤዛ ያላሰበችው ችግር ገጥሟታል። ቲና ሁሉንም ነገር ተናገረች። ሊዱም ቲናን አጋለጠች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኪንጎ ጓደኛውን ለማዳን ብሎ ራሱን አሳግቶ ነበር። ያ ማለት ዳይመንድን ሰዎች ወሰዱት፣ እኔ ላሳይህ ብሎ ነበር የወሰደው። እናም ቤዛ ከነ ወንድሟ ኪንጎን አግታ ኩላሊትህን አውጥተን እንሸጣለን የተጠየቀውን ገንዘብ ካላመጣ ተብሎ ነበር። ዳይመንድም የተጠየቀው ገንዘብ ከባድ በመሆኑ ከየትም ሊያመጣ ባለመቻሉ ቅምጥል ይሄንን ስትሰማ የአባቷን ቤት ለመሸጥ ወስናለች። ባቡሬም የአባትሽን ማስታወሻ በጭራሽ መሸጥ የለብሽም፣ ለውሳኔ አትቸኩይ። በዛ ላይ ደግሞ እኒህ ሰዎች ይህን የሚያክል ገንዘብ ተሰጥተው በኋላስ እሱን ከነሙሉ ጤንነቱ እንደሚያስረክቡን እንዴት እርግጠኛ እንሆናለን የሚል ሀሳብ ተነስቶ ነበር። የባቡሬም እናትን ብትሆን ልጅ ቅምጥል ለሰው ብለሽ ይህን ሁሉ ዋጋ ብትከፊም ነገ ጧት ደግሞ ባንቺ በከፈልሽለት ልክ ላይ መልስልሽ ይችላል። ስለዚህ ልጄ ተረጋጊ እያለቻት ነበር። እሷም ደግሞ ለኪንጎ ምንም ነገር ቢሆን ማድረግ እንደምችል ተናግራለች። መጀመሪያ ግን ኪንጎን ማጣራት ይኖርብናል የሚል ውሳኔ ላይ ደርሰው ነበር። እናም እንግዲህ በወሰኑት ውሳኔ መሰረት ከዚህ በፊት እኮ አደይንና ሮማን ታግተው ነበር ሲባል ማን ነበር ያገታቸው ሲባል ቤዛ እንደሆነች ሲነገር ባቡሬ አሁንም እሷ ትሆናለች የሚል ጥርጣሬ አድሮባቸው ነበር። እና በዛም ሁኔታ ላይ እያሉ እንግዲህ ባቡሬና ቅምጥል እንዲሁም ዳይመንድ ሆነው ፍለጋ ከቤት ወጥተዋል። ከቤት ፍለጋ በወጡበት ስልክ ለቅምጥል ደውሎ ኪንጎ ድረሱልኝ ቢልም ነገር ግን ምንም ነገር እንዳታረጊ ድረሱልኝ፣ ያለሁት ቤዛ ቤት ነው፣ ቤትሽን ግን እንዳትሸጪ፣ ቤዛና ወንድሟ ናቸው ያገቱኝ፣ ድረሱልኝ የሚል ድምጽ ሰምታ ነበር። በዚህም የተነሳ ወደ ቤዛ ቤት ሲሄዱ ቤዛን ብቻ ነበር ያገኙት። እናም ቤዛን አግተዋት እንድትናገር ቢጠይቋትም እሷ ግን በጭራሽ አሻፈረኝ አልናገርም ብላለች። ወንድሟም ደውሎ ለዳይመንድ እህቴን ምንም ነገር እንዳታረጋት፣ እህቴን የሆነ ነገር ብታረጋት አንተም ኪንጎን አታገኘውም ብሎታል። እሱም ደግሞ ወንድሙን እስካለቀቀለት ድረስ እህቱን ቆራርጦ እንደሚጠላትም ተናግሯል። ነገር ግን በዚህ መሃል ማንም ሰው እንዲህ ነው ያለ የለም። ኪንጎ ያለበትን ለማወቅ በጣም አዳጋች ሆኗል። ባቡሬ ስለ ኪንጎ ማወቅ እስቲ እኔ በውጭ ላጣራ፣ እናንተ እሷን ያዙ ተብሎ ነበር። እናም እንግዲህ ቅምጥልም አንተ ያዛት ዳይመንድ፣ እኔ የሆነ ቦታ ደርሼ ልምጣ ብላ ጋዝ ልትገዛ ሄዳለች። ጋዝ ልትገዛ በሄደችበት ቲናን ስታገኛት ቲናም ስትሮጥ ነበር። አሯሩጣ ቀድማ ስትጠይቃትም ኪንጎ የት እንዳለ አላቅም፣ ነገር ግን እኔ እዛ እያለሁ ነበር ቤዛና ወንድሟ ይዘውት የመጡት፣ ነገር ግን ከተናገርሽ የኪንጎ ጣል አንቺ የሚገጥምሻል፣ ኩላሊትሽን እንሸጣለን ስላሉኝ ነው ዝም ያልኩት ብላለች። ቅምጥልም ሌላ ምን የምታውቂው ነገር አለ አለዛ አለቅሽም ብላ ስታስፈራራት ከዚህ የተለየ ምንም ነገር የምታውቀው እንደሌለ ተናግራለች። ዴቭ ውሳኔ ወስኗል። ፍቅራቸውን ለቤተሰቡ በሙሉ ይፋ ሊያደርገው ወስኗል። ነገር ግን ፍቅራቸውን ቢቀበላሉ አይቀበሉም የሚለው ነገር ደግሞ አሳሳቢ ቢሆንም አሁን ላይ አደይ እጅግ በጣም ደስተኛ ሆናለች። ምክንያቱም ፍቅራቸውን ለሙሉ ቤተሰቡ ይፋ እናደርጋለን፣ ከዛ በኋላ ግን ምርጫው የኔ ይሆናል ብሎ ስለነበር በዚህ ሀሳብ ተስማምተዋል። እናም ዛሬ ነገ እያለ ላክስቱ ለመናገር እየጠበቀ ባለበት
ላክስቱ ስለ አደይና ስለሱ ሊነግራት ሲል ሮማን ማናት ሩታ መታ ሀሳቡን አስቀይራለች። እሱ ግን ሊናገር ነበር የነበረው። ነገር ግን ሩታ ለምን እንደሆነ ባይታወቅም እንዳይናገር ሀሳቡን አስቀይረዋለች። ነገር ግን በአሁኑ ወስኛለሁ፣ ሽማግሌ ልኬ አገባሻለሁ እያለ ነው ዴቭ። እንግዲህ ሩታ አሁን ላይ ስለ ሮማን ታሪክ ስለሰማች ለሮማን ተቆርቋሪና አዛኝ ሆናለች። ቤት ውስጥ ለሚፈጠረው ነገር ሁሉ ሩታ ራሷን ተጠያቂ እያረገች እየተከላከለችላት ትገኛለች። በዚህም ሁኔታዋ ግራ ብትጋባም የፍቅር እናት ፍቅር ደግሞ በተቃራኒው ከሰው እየሸሸችና ሰዎችን እየጠላች ብቻዋን መሆንን መርጣለች። እናም እንግዲህ ሩታና ሮማን ከቤት ወጥተው ሲዝናኑ ፈታ ሲሉ ቆይተው አምሽተው ወደ ቤት ሲመለሱ መንገድ ላይ ሊዱንና ቲናን አግኝተዋቸው ነበር። እና ቲናም ሊዱም ስለ ኪንጎ ስታወራቸው እንዴ ወስነሽ ነው ለምንድን ነው የምትናገሪው ብትላትም ይህንማ ገና ለሰው ሁሉ ነግርልሻለሁ ዳይመንድ እንዴት አለ ኪንጎን ያገቱት ቤዛና ወንድሟ ናቸው ቲናም ታውቃለች ብላ ስትናገር እንዴት አንቺ ሰምተሽ እስከዛሬ ድረስ እንዴት እንደዚህ ታረጊያለሽ አንቺም የነሱ ተባባሪ ነሽ ስትላት ቲና እሷንም አስፈራርተዋት እንደሆነ ብትናገርም ነገር ግን የፈለገ ነገር ቢያስፈራሩሽ ዝም ማለት አልነበረብሽም አንቺ ራስሽ ባለጌ ነሽ ብላ ሩታ ተሳድባ ተያይዘው ወደ ቤታቸው ሄደዋል። ቤት ሲደርሱ ግን አምሽተው ስለነበረ የፍቅር እናት ተቆጥታለች። ሮማንም ቶሎ ብላ ልብሷን ልትቀይር ገብታለች። በልብስሽን ቀይሪና ምግብ አቅርቢ ተብላ ነበር። ሩታም ተከትላ ሮማንን አክስቴ ስለተናገረችሽ ደበረሽ እንዴ? እሷ እኮ አሁን ትረሳዋለች አይዞሽ እያለቻት ነበር። እኛም ቢሆን አምሽተናል ብትልም ሌላ ጊዜ ደግሞ ከዚህ የበለጠ እንደምታዝናናት ነግራታለች። እሺ ሩታዬ አመሰግናለሁ ለግብዣሽ እያለች ነበር። ግን ደግሞ ፍቅር የት እንዳለች አይታወቅም። ፍቅር ክላስ አለኝ እያለች ተቤት እየወጣች ቢሆንም ነገር ግን ራሷን ከሁሉም መደበቅም መርጣለች። ሮማን ከኔ ይልቅ አንቺ አናግሪያት ብትላት ሩታም እሷ እኮ ሰው አትወድም ሰውም አትፈልግም ደግሞ የሷንስ ባህሪ እያወቀ ማን ነው ጓደኛ የሚያረጋት ብትልም ሮማን ብዙ ነገር አድርጋኛለች በእርግጥ ቢሆንም ግን ክፉ ለመሆኗ የሆነ ምክንያት ሊኖራት ይችላል። ለዛ ደግሞ ከኔ ይልቅ አንቺ ትሻያለሽና አናግሪያት ብላታለች። ሩታም እሺ ብላ በሐሳቧ ተስማምታለች። ሊዱም መኝታ ቤቷን ሄዳ ብታንኳኳም ማንም ሰው በሬን እንዲያንኳኳ ብቻዬን መሆን እፈልጋለሁ ብላ ስለነበር ሩታም የሮማንን ምክር ሰምታ በሩን ስታንኳኳ አንቺ ሊዱ ታይኝ ዛሬ ልጆቹ ምን ሆናቸዋል? በር አልከፍትም ብቻዬን መሆን እፈልጋለሁ ብትልም የዴብ ጉዳይ ማወራሻለኝ ስትላት አንድ በአንድ ቶሎ ብላ ከፍታላታለች። ስለ ዴብም ስትጠይቃት ስለ ዴብ ምንም አዲስ ነገር እንደሌለና ነገር ግን ስለ ዴብ ባትነግራት በሩን እንደማትከፍትላት እርግጠኛ እንደሆነች ስትነግራት ተናዳባት በቃ ውጭልኝ ብቻዬን መሆን ነው የምፈልገው ብላለች። ፍቅር ምን እንደገጠማት ባይታወቅም ብቻዋን ሆና ማልቀስን መርጣለች። እና ሩታም እሺ አላስገድድሽም፣ ነገር ግን ከፈለግሽ ከጎንሽ አለሁ። እኔ የመጣሁት አንቺን ፈልጌ ነው፣ ሳጣሽ ምን ገጠመሽ ብዬ ነው። በዛ ላይ ደግሞ ስለ ዴብ ባላነሳ በሩን ማትከፍችልኝም ለዛ ነው ብላ ተነስታ ወጣለች። እናም እንግዲህ ሮማን ምግብ አቅርቢ ተብላ ጉድ እያለች ሳለ እንግዲህ ልታሳጥብ የእጅ ውሃ ይዛ ስትመጣ የእጅ ውሃው ሙሉ የፍቅር እናት ላይ ተደፍቷል። የፍቅር እናትም ምን ሆነሽ ነው እንደዚህ የምትደናበረው ብላ ሮማን ላይ ስጭሁባት ሩታ ምን እኮ አደናቅፊያት ነው ይቅርታ ብትልም አንቺ ደግሞ የዚች ነፈስ ስራ አታለባብሽላት እያለቻት ነበር። እሷም መረኔ በስተት እያለች ነበር። ሮማንም ደንግጣ ስለነበረ ፈጣ ፍዝዝ ብላ ደንግዛ ቀርታለች። ሩታ ሄዳ መውሊያ አምጥታ ልትወለውል ብትልም ራሷ ትወሉ እንጂ የምን ደርቆ መቅረት ነው የምን መፍዘዝ ነው ፈዛዛ ራስሽ ወልዊ አንቺ ደግሞ ልጅቷን አታቅብጫት ብላ የፍቅር እናት ተናግራለች። ሩታም ቶሎ ካጸዳች በኋላ ሄዳ ማሚ ስለተናገረችሽ ደብሮሽ ነው እንዴ? እሷ እኮ በሌላ ነገር ተበሳጭታ ይሆናል እንጂ ሆን ብላ አይደለም አይዞሽ ብላ አጽናንታታለች። ሩታም ሮማንም ምንም ችግር እንደሌለው እሷ ራሱ በሁኔታው ተደናግጣ እንደሆነ ተናግራለች። ሩታም ከጎን ሆና በትንሹም በትልቁም እያጽናናቻት ነው።
ሊዲያ ገና ከመምጣቷ ባቡሬን እንዳየችው ቆንጆ ነው ወድጀዋለሁ ብላለች። ባቡሬንም ለማግኘት ለሊ ቤት በመመላለሷ ለሊ ጥሩ ስሜት እየተሰማት አይደለም። የባቡሬ እናትም እጅግ በጣም ደስ ብሏት ስለ ልጅ ቁንጅና እኮ ፊት ለፊት በድፍረት እያወራች ነው። ሊዱ የዋህ ትመስላለች፣ ያው ትቸኩላለች እንጂ የዋህ ናት፣ ደግሞ ቆንጆም ናት እያለች እንድትቀና አድርጋታለች። ለሊ ባቡሬን መፈለጓ ሳያንስ ደግሞ በባቡሬ እናት መወደዷ ሊዲያ እጅግ በጣም ከባድ ጫና የፈጠረባት ይመስላል። ምክንያቱም ለሊ ባቡሬን የወደደችው ትመስላለች። ፍቅሯን አውጥታ ለመግለጽ ደግሞ ከብዷታል። ባቡሬም በዙሪያዋ ሲጠፋ እጅግ በጣም ይጨንቃታል። ባቡሬ ኪንጎን ለመፈለግ ከነቅምጥል ጋር ወጥቶ ሳይመጣ በመቅረቱ እጅግ በጣም ደብሯታል። ለኪንጎ የባቡሬም እናት ቅምጥል የብቻዋን ናትና ሊሄድ ብላለች። አብረን እንሂድ ብትላትም አብረሽኝ አትንከራተቺ እኔ ሄዳለሁ ብላት ተነስታ ሄዳለች። አደይ ወደ ቤት ስትመለስ ስለ ባቡሬ አንስታ ስትብሰለሰል ስታገኛት እንዴ ሄልጅ ሳታስቢ ባፈቀርሽው እንዴ ብትላትም ማን እኔ እያለች ነው። ደግሞ ከሄድኩ ቆየ አልመጣም። በዛ ላይ ደግሞ አንድ ቀን ያዩት ሰው ላይ መንጠልጠል ምንድነው ብላ በሊዲያ መበሳጨት ጀምራለች። እናም ደግሞ ሊዲያ እናም አደይም ሁኔታው ስለገባት እጅግ በጣም እየሳቀችበት የኔ ውድ ጓደኛ ከዚህ በኋላ መልካሙን ደስታውን ነው እንጂ ተከፍተሽ ማየት አልፈልግም እያለቻት ነው። እሺ በእኔ ተጠምጄ እኮ አንቺን ረሳሁሽ፣ አንቺስ ምን አዲስ አለ ብትላትም ዴብ ሽማግሌ ለቤተሰቡ በሙሉ ሊያሳውቅ እንደሆነ ፍቅራቸውን ነግራታለች። እንዴት ደስ ይላል፣ በጣም ጥሩ እኮ ነው፣ እንደውም ዘግይቷል እያለቻት እንኳን ደስ አለሽ ብለው በሳቅ ቀይረውታል። ባቡሬ በመቆየቱ ግን እጅግ በጣም እየደበራት እየጨነቃት መጥቷል። በቃ እሺ ወይ ባቡሬ እናት ጋር እንሄድና ማዘሯ ጋር ሄደን ቡና እናፍላላት እያለች ነበር። ስለ ኪንጎ ያለውንም ነገር ነግራታለች። እነ ባቡሬም ኪንጎን በመፈለግ ተያይዘውታል። ጤና ለሊዱ ነግራት ስለነበረ ሊዱም የኔ ጓደኛ አሁን አንቺ ነሽ እንደዚህ አድርገሽ እስከዛሬ ድረስ ተደብቂያለሽ፣ እሷስ ጋር ተባባሪ ሆነሽ እንዴት ከዛሽ ሰይጣን ጋር ተሰሪያለሽ እያለቻት ነው። ሮማንና ሩታም አርፍደው ከሄዱበት መዝናኛ ብለው ሄደው ከሄዱበት ቦታ ዘግይተው በመምጣታቸው ማሚ ተቆጥታለች እና ሩታ ይቅርታ ጠይቃ ሮማንም ይቅርታ ጠይቃለች። በሉ ምግብ አዘጋጁ ተብለው ምግብ ልታቀርብ የእጇ ይዛ በመጣችበት አደናቅፏት ሮማን ውሃው በሙሉ ማሚ ላይ ተደፍቷል። እሷም እንዴት ታረጊያለሽ ብላ ሮማንን ስትቆጣት ሩታ እኔ አደናቅፊያት ነው ይቅርታ በኔ ስተት ነው ብትልም እንዴት የሷን ስራ ታለባብሽላታለች ብላ ተቆጥታለች። ሩታ ከማሚ ቁጣ ይልቅ ሄዳ ሮማንን እያጽናናቻት ነበር። በሌላ ነገር ተበሳጭታ ይሆናል እንጂ የእውነት ባንቺ አይደለም እና ተከፋሽ እንዴ እያለች እያጽናናቻት ነበር። ቅምጥል አሁን ተስፋ ቆርጣለች። ቤዛም በጭራሽ አልናገርም ብላ ገግም ብላለች። ዳይመንድም ሁላቸውም ቢሏትም አልናገርም በጭራሽ እኔን እንደፈለጋችሁ አድርጉኝ እንጂ ኪንጎን አሳልፌ አልሰጥም ብላ እምቢ ብላለች። እናም ቅምጥል መፍትሄ ይሆናል ያለችውን መላ ዘይዳለች። እሱም ምንድነው እንግዲህ ቅምጥል ወታ ጋዝ ገዝታ እላዋ ላይ ከፍክፋት ካልተናገርሽ ለኩስሻለሁ ብላ በክብሪቱን ጭረዋለች። እና ቅምጥል ጨክና ታቃጥላት ይሆን ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ